ደግሞ ማሳያችሁ ሽፎን ምርጫ ይሄ ነው ማለት ነው። እንደምታዩት ነው፣ በጣም ቆንጆ ነው። ይሄም ከፊቴ ከለር ጋር በደንብ ይሄዳል፣ በደንብ ይሄዳል። ይሄኛውም እንደምታዩት ለየት ያለ ስፌት ነው። ከዚህኛው ጋር ምንም አይገናኝም። ለየት ያለ የስፌት ምርጫ ነው ማለት ነው። እኛ ጋር ለየት ያሉ የሽፎን ጨርቆችንም ጭምር በደንብ ታገኛላችሁ። ከቀይ ነጠላ ጋር ብናደርገው በጣም ቆንጆ ሆኖ መዘነጥና ማማር ይቻላል ማለት ነው። ቆንጆ አድርገን በወራጅ ጥልፍ ፈርጥ የምትፈልጉ ከሆነ ተጨማሪ ፈርጥ መጨመር እንችላለን ያለምንም ክፍያ። በአብዛኞቻችሁ ጥያቄ መሰረት ሽፎኖችን ዛሬ ደግሞ በተለየ መንገድ አምጥተንላችኋል ማለት ነው። ቆንጆ ሽፎኖች እያንዳንዳቸው እንዴት ቢሰፋ ቆንጆ ነው ብለን የምናስባቸውና የተወሰኑ ብትኖችን አምጥተናል ማለት ነው። ቆንጆ አድርገን የምንሰራላቸው ይሆናል። እያንዳንዱን አብራችሁ ተከታተሉን። ስለዚህ በመጀመሪያ ዛሬ ደግሞ ማሳያችሁ የሽፎን ምርጫ ይሄ የምታዩት የሽፎን ምርጫ ነው። በጣም ቆንጆ ተደርጎ የተሰራ የሽፎን ልብስ ነው ማለት ነው። እንደምታዩት እያንዳንዱ እዚህ ደረቱ ላይ ያለው የስፌቱ ዲዛይን ቆንጆ ተደርጎ አንገቱን ደግሞ 4 ማዕዘን አድርገን የሰራ ነው ማለት ነው። ወገቡ ላይ በደንብ እንደ ቤልት ንቅ እንዲያደርግ እንደዚህ ተደርጎ የተሰራ ነው። ሁሉም ቀሚሶቻችን ደግሞ አብዛኞቹ ሽፎን ላይ ወገብ ማሰሪያ አድርገን ነው የምንሰራላቸው ማለት ነው። ወገብ ማሰሪያ መኖሩ ደግሞ እንቅ አድርጎ እንደ ቤልት እንዲይዘን በደንብ ቆንጆ ይጠቅመናል ማለት ነው። ከለሩ እንደምታዩት ነው፣ ፍክት ያለ ነው። አርባቸው ደግሞ እኛ ጋር በጣም ቆንጆ ተደርጎ በጣም ብዙ ተደርጎ ነው የሚሰራው። 6 ሜትር ነው አርብ የምንጠቀመው ማለት ነው። እንደዚህ ከሽከሹ ከውጭ ሆኖ ከፈለግንም ደግሞ ከሽከሹ የሌለው ቀሚስ መስራት እንችላለን ማለት ነው። የሽፎን ምርጫዎች በአሰራራቸው እንደ ከስተመር ፍላጎት ነው ማለት ነው። ገበሩንም ደግሞ ቆንጆ አድርገን በስትሬች ገበር አድርገን የምንሰራ ይሆናል ማለት ነው። ስፌቱን ቆንጆ አድርገን ነው የምንሰራው። ለዚህ ቀሚስም ነጠላውን ቆንጆ አድርገን ከዚሁ ጋር ከራሱ ጋር ማች የሚያደርግ በተፈለገው ከለር፣ ከፈለግን በኦሬንጁ ከለር፣ ከፈለግንም ደግሞ በሮዙ ከለር አድርገን ቆንጆ አድርገን መስራት እንችላለን ማለት ነው። ይሄንን ሽፎን እኛ ጋር በ6 ሜትር አድርገን 6000 ብር እንሰራላቸዋለን ማለት ነው። ከቆንጆ ነጠላ ጋር ማለት ነው። በቀጣይ ደግሞ ማሳያቸው የሽፎን ምርጫ ይሄኛው ሽፎን ነው ማለት ነው። ይሄኛውም እንደምታዩት ለየት ያለ ስፌት ነው። ከዚህኛው ጋር ምንም አይገናኝም። ለየት ያለ የስፌት ምርጫ ነው ማለት ነው። ብዙ ዲዛይን ያልበዛው ለምትወዱ ሰዎች ይሄኛው ጥሩ ምርጫ ነው። እዚች ጋር ሽብሽብ ያለች አድርገንላታል ማለት ነው። እዚህ ጋር የአንገቱ አቀዳደድ ቆንጆ ተደርጎ የተሰራ የቀሚስ ምርጫ ነው ማለት ነው። ወገቡንም እንደዚህ እንደምታዩት ነው፣ ቆንጆ ተደርጎ የተሰራ ነው። እዚህኛው ቀሚስ ላይ ምን ይለየዋል? ቅድም ካሳየሁት ቀሚስ ላይ ከሽከሹ ወደ ውስጥ ነው የተገለበጠ ነው፣ ስውር ነው ማለት ነው። ከነጠላ ጋር ሲለበስ በጣም ቆንጆ ተደርጎ አምሮብን በደንብ ፍክት አድርጎ የሚለበስ የልብስ ምርጫ ነው ማለት ነው። ይሄ ለጸይም ሰውም ቢሆን በጣም ቆንጆ ሆኖ የማዘነጥ ባህሪ አለው ማለት ነው። የዚህ የሽፎን ቀሚስ አሰራር ማለት ነው። እጇንም እንደምታዩት በጣም ቅልብጭ ያለች ነች። ፓካውት ለምትፈልጉ ፓካውት ማድረግ ይቻላል፣ እጁን ማጥፋት። ግን ደግሞ እጇን እንደዚህ ቅልብጭ አድርገን ከዛ ደግሞ ላስቲክ አድርገንላት እዚች ጋር ቆንጆ አድርገን የሰራናት የቀሚስ ምርጫ ነው። ያለ ነጠላም ብቻውን በደንብ መለበስ ይችላል ማለት ነው። እንደምታዩት ነው፣ ቆንጆ ተደርጎ የተሰራ ቀሚስ ነው። ይሄ ቀሚስ እኛ ጋር 6000 ብር በ6 ሜትር ያገኙታል ማለት ነው። ከነጠላው ጋር ከልሙጥ ነጠላ ጋር ማለት ነው። ቀጣይ ደግሞ ማሳያችሁ የሽፎን ምርጫ ይሄ ነው ማለት ነው። እንደምታዩት በጣም ልስልስ ያለ ቆንጆ ተደርጎ የተሰራ የቀሚስ ምርጫ ነው። ይሄኛውም ስፌቱ ከነዚህ ከሁለቱ ካሳየኋችሁ ቀደም ብዬ የተለየ የስፌት ምርጫ ነው። አንገቱ ላይ ማሰሪያ አድርገንለታል፣ ሸምቀቆ አድርገንለታል። ላስቲክም ነው። ይሄ እንደፈለግን ጡታችን ትልቅም ቢሆን እንደፈለግን መሄድ ይችላል ማለት ነው። ይሄ ቆንጆ የስፌት ምርጫ ነው። አያጨናንቅም፣ ደረትም አይገለጥም። ግን ደግሞ ስቲል አንገቱ 4 ማዕዘን ሆኖ የተሰራ ነው ማለት ነው። እጁ ላይ ደግሞ ይሄን እጁን ረዘም አድርገን እጁ ላይ ላስቲክ አድርገን ቆንጆ አድርገን የሰራ ነው ማለት ነው። ቀሚሶች ሁልጊዜ ሽፎን ሲለበስ ነው በጣም የሚያምረው። ይሄ ግን ከሁሉም ከለር ጋር በደንብ መሄድ የሚችል ፍክት ማድረግ የሚችል የሽፎን ከለር ምርጫ ነው ማለት ነው። ይሄንንም ከሽከሹን ወደ ላይ ገልብጠን የሰራ ነው። ጨርቁ ብዛቱ ይሄው በደንብ መናገር ይችላል። በጣም ቆንጆ ተደርጎ የተሰራ የሽፎን ምርጫ ነው ማለት ነው። እኛ ጋር ሜትሮቹን ብዝት አድርገን ነው የምንሰራው። ሜትሩ በበዛ ቁጥር በደንብ ያምራል። ውርግርግ ብለን በደንብ አምረን ዘንጠን በደንብ መታየት የምንችልበት ይሆናል ማለት ነው። በ6000 ብር በ6 ሜትር
ታገኙታላችሁ ከልሙጥ ነጠላ ጋር ማለት ነው በ6 ሜትር። እንግዲህ ይሄ ደግሞ ማሳያችሁ የሽፎን ምርጫ አይነት ነው ማለት ነው። ጨርቅነቱ እንደምታዩት ነው። ከፊት ጋር ያለው መስተጋብር በጣም ቆንጆ ሆኖ መሰራት የሚችል የሽፎን አይነት ነው ማለት ነው። አንዳንድ ጊዜ ጠቆር ያሉ ከለሮች በራሳቸው ፍክት ያደርጋሉ ማለት ነው። ቡኒነቱ ምናምን እንደምታዩት ነው። በጣም ቆንጆ ነው። በጣም ቆንጆ ተደርጎ መሰፋትና መሰራት የሚችል የሽፎን ምርጫ ነው ማለት ነው። እኛ ጋር ለየት ያሉ የሽፎን ጨርቆችንም ጭምር በደንብ ታገኛላችሁ። ሁሉም ሰው የለበሰውንና ለየት ያሉትንም የሽፎን ምርጫዎች በደንብ ማግኘት ትችላላችሁ ማለት ነው። ስለዚህ ይሄንን አሁን ቀሚስ እኛ ጋር በ6 ሜትር ቆንጆ አድርገን ሰርተን 6500 እንሰራላችኋለን ማለት ነው። ቆንጆ ነው እንደምታዩት። ከቡኒ ልሙጥ ነጠላ ጋር ራሱ ተደርጎ ቢሰራ በጣም ቆንጆ ተደርጎ መሰራት ይችላል። ምናልባት በጣም እንዳይርቅብን እንፈልጋለን በሽፎኑ ተለጥፎ ነጠላው ላይ ይሰራ ብላችሁ ሀሳብ ካላችሁ ደግሞ እንደሱም አድርገን መስራት እንችላለን ማለት ነው። የተለያዩ የሽፎን ምርጫዎችን በየተከታታይ ጊዜያቶቹ እናመጣለን። ከወደዳችሁት ንገሩን። ቀጣይ ደግሞ ማሳያችሁ ሽፎን ምርጫ ይሄ ነው ማለት ነው። እንደምታዩት ነው። በጣም ቆንጆ ነው። ይሄም ከፊቴ ከለር ጋር በደንብ ሄዷል። በደንብ ይሄዳል። ቆንጆ ስፍ ከተደረገ በጣም ቆንጆ ነው። ያምራል፣ ያዘንጣል። እንደምታዩት ነው። ይሄ አሁን በተለይ ለመጪው ለገና ሲዝን በጣም ያዘንጣል። ከቀይነቱ ጋር መሀሉ ራሱ ጥበብ ነው የሚመስለው። በጣም ቆንጆ ነው። እንግዲህ እንደምታዩት ነው። በጣም ያምራል። ከቀይ ነጠላ ጋር ሚክስ አድርገን ብንሰራው ይሄን አሁን በጣም ቆንጆ ነው። በጣም ያምራል ማለት ነው። እንደምታዩት ነው። ይሄው በጣም ቆንጆ ነው ማለት ነው። ስለዚህ ይሄንንም በምትፈልጉት ከሽከሽ ራሱ የሌለ ሆኖ የምንፈልገው ብትሉ ከሽከሽ የሌለው አድርገን መስራት እንችላለን ማለት ነው። ይሄም የሽፎን ምርጫ ቆንጆ ነው እንደምታዩት ነው። ይሄን ደግሞ እንደምታዩት ይሄም ለገና በዓል ካዘጋጀናቸው የሽፎን ምርጫዎች መካከል ነው። በተለይ ይሄ ለግሩፕ ቢለበስ በጣም ቆንጆ ሆኖ በደንብ ማዘነጥ ይችላል። ከፊቴ ጋር ከለሩን በደንብ እዩት። በጣም ቆንጆ ነው። በጣም ያምራል ማለት ነው። እንደምታዩት ነው። ይሄ በጣም በቃ ያዘንጣል። ከቀይ ነጠላ ጋር ብናደርገው በጣም ቆንጆ ሆኖ መዘነጥና ማማር ይቻላል ማለት ነው። ስፌቱን እንደምትፈልጉት እስካሁን ካሳያችሁም ወይም ደግሞ ከኢንተርኔት ላይ እናንተ ዳውንሎድ ያደረጋችሁት ይሄ ቢሰራልን ብላችሁ የምትሉትም ካለ እሱንም መስራት እንችላለን ማለት ነው። ካሳየናችሁ በተጨማሪ እነዚህ ኖርማል ሽፎኖች ናቸው። በሳተን ሽፎን ደግሞ የምትፈልጉ እሱንም ደግሞ ቆንጆ አድርገን መስራት እንችላለን ማለት ነው። ይሄው እንደምታዩት ነው። ቀሚስ ነው ብለን ብናስብ እንኳን ይሄው በጣም ቆንጆ ተደርጎ ቢሰፋ በጣም ያምራል ማለት ነው። ይሄንን ቀሚስ በ6 ሜትር ይሄንንም ቆንጆ አድርገን ሰርተን 6500 ሰርተን የምናስረክባችሁ ይሆናል ማለት ነው። ይሄንንም ቀሚስ ስለዚህ ኮንታክት አድርጉን፣ ትወዱታላችሁ። ቀጣይ ደግሞ ማሳያችሁ የሳተን ምርጫ ነው ማለት ነው። ይሄ ሳተን የሚባለው የሽፎን አይነት ነው ማለት ነው። ሽፎኖች ብዙ አይነት አሉ እንደምታውቁት፣ ግን ደግሞ ይሄ የሳተን ደግሞ ምርጫ ነው ማለት ነው። እነዚህ በሙሉ እስካሁን ያሳየኋችሁ ኖርማል ሽፎኖች ናቸው። ይሄ ግን የሳተን ሽፎን ነው። ከለሩ እንደምታዩት ነው። በደንብ ቆንጆ ነው። በጣም ያምራል። በደንብ ያዘንጣል። ቆንጆ ስፌት ብቻ ነው በቃ የሚፈልገው ሽፎን። ሁል ጊዜም ቆንጆ ስፌት ካገኘ በደንብ መዘነጥ የሚችልበት የልብስ ምርጫ ነው ማለት ነው። ከከለሪ ጋር እንደምታዩት ነው። የሚረብሽ አይደለም። በጣም ቆንጆ ተደርጎ ይሰራል ማለት ነው። ስለዚህ ሳተን ሽፎን ላይ ብዙ ጊዜ ከሽከሽ ብዙም ባይኖረው ቆንጆ ነው ብዬ ነው የማስበው በራሴ እና በጣም ያምራል፣ ያዘንጣል። ይሄን ቀሚስ ደግሞ እኛ ጋር በ7500 በ6 ሜትር አድርገን ከነጠላው ጋር ቆንጆ አድርገን ሰርተን የምናስረክባችሁ ይሆናል ማለት ነው። በቀጣይ ደግሞ ማሳያችሁ የሽፎን ምርጫ ይሄን የለበስኩትን ነው ማለት ነው። ይሄን የለበስኩትና ይሄ ቀሚስ አንድ አይነት ናቸው። ምንድነው የሚለያቸው? ከለር ነው ማለት ነው። ስለዚህ የእያንዳንዱ የከለር መስተጋብር ከእያንዳንዱ ከሰው ፊት ጋር ምን ያህል ልዩነት እንዳለው ያሳያል ማለት ነው። ይሄኛው እኔ ፊት ላይ ሲሆን እንደዚህ ነው፣ ይሄኛው ደግሞ እኔ ፊት ላይ ሲሆን እንደዚህ ነው ማለት ነው። ስለዚህ ሁሉም ሲለበስ ዲዛይናቸው ተመሳሳይ ይሁን እንጂ ከለራቸው መለየቱ በራሱ የተለየ ውበት ያመጣል ማለት ነው። እንደምታዩት ነው። አርቡ በጣም ሰፊ ነው። በጣም ቆንጆ ተደርጎ የተሰራ ነው ማለት ነው። ይሄ በደንብ ዝንክትክት ያደርጋል። በደንብ ቆንጆ ነው። በተለይ ወፋፍራም ሴቶች እንትኑ ጠበበን ለምትሉ በደንብ ይሄ ቆንጆ ነው። ይሄውላችሁ እንደምታዩት ነው። በጣም ብዙ ነው። ይሄው በቃ 6 ሜትር ነው። ለየት ያለ ስፌት ነው። እዚህ ጋር እጁ ለብቻ ድጋሚ የሚታሰር ነው። እዚህ ጡቱ ላይ ያለው ዲዛይን፣ አንገቱ ስፌቱ የተለየ ነው ማለት ነው። ይሄኛው አሁን ለምሳሌ ወገቡ ላይ ማሰር ያለው ከጀርባው ዚፕ ነው። ምንም በቃ ቆንጆ ተደርጎ የተሰራ የቀሚስ ምርጫ ነው ማለት ነው። አሁን ደግሞ ወደ
ጥበቦች አልፍ ያለው ማለት ነው። ይሄ የምታዩት ቀጭን ጥለት ደግሞ በጣም ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። ፍክት ያለ ነው። ኦሬንጅ በወርቀ ዘብ ነው። ሞር ኦሬንጅ በወርቀ ዘብነቱ ይበዛል፣ ግን ከቀዩ ጋር ያለው መስተጋብር ደግሞ ቆንጆ ሆኖ የተሰራ የቀጭን ጥበብ አማራጭ ነው ማለት ነው። ይሄ ጥበብ ነጠላውም ቀሚሱም እኩል ተደርጎ በእኩል ስፋት የተሰራ ነው ማለት ነው። የጨርቁ ደግሞ ሁለት አይን መነን ተደርጎ የተሰራ ነው። ቆንጆ ተደርጎ የተሰራ የጥበብ ምርጫችን ነው ማለት ነው። ይሄንን ቀሚስ እኛ ጋር በአንገትና እጅ አድርገን 14 ሺህ ብር እንሰራላችኋለን ማለት ነው። ምናልባት 5 አርብ የምትፈልጉ ከሆነ ደግሞ በ15 ሺህ ብር እንሰራላችኋለን በ5 አርብ ማለት ነው። ወደ ቀጣይ የጥበብ ምርጫ ደግሞ ስናልፍ ይሄ ጥበብ ነው ማለት ነው። ይሄ ጥበብ ለገና ካዘጋጀናቸው የጥበብ ምርጫዎች መካከል አንደኛው ነው ማለት ነው። ይሄ ጥበብም በጣም ቆንጆ ተደርጎ የተሰራ መደቡ ሞር በጣም ቀይ ቢበዛውም ጥበብነቱ ግን በተለይ ብዙ ጊዜ እናቶች በጣም የሚወዱት የጥበብ ምርጫ የጥበብ አይነት ነው። ዲዛይኑ ምናምን ማለት ነው በጣም ቆንጆ ተደርጎ የተሰራ ነው ማለት ነው። ጨርቁ ሁለት አይን መነን ነው። ቆንጆ ተደርጎ የተሰራ ጽድት ያለ የጨርቅ ጥራት ነው ያለው ማለት ነው። ስሩም በደንብ በሻማ ሸፍነን ከዛ በኋላ ደግሞ ቀሚሱ ደግሞ ካስፈለገ ድርብ መነን አድርገን ቆንጆ አድርገን የምንሰራላችሁ ይሆናል። ሙቀት ሀገር ከሆናችሁ ደግሞ ስትሬች ገበር እንጠቀምላችኋለን እንዳያቃጥላችሁ ያኛው ሻማው ገበር ማለት ነው። ስለዚህ ይሄ ቀሚስ እንደምታዩት ነው። ቆንጆ ተደርጎ አንገትና እጅ ተደርጎ 16 ሺህ ብር እኛ ጋር ሰርተን የምናስረክባችሁ ይሆናል ማለት ነው። ወደ ቀጣይ ደግሞ የጥበብ ምርጫ ስናልፍ ይሄ ሮዝ በቡኒ የሰራ ነው የጥበብ ምርጫ ነው ማለት ነው። ደረጃ ነው። በጣም አዲስ ባይባልም ግን ደግሞ አሁንም ድረስ በደንብ የሚለበስ የጥበብ ምርጫ ነው ማለት ነው። እንደምታዩት ቆንጆ ነው። የጨርቁ ጥራት በደንብ ቆንጆ ተደርጎ የተሰራ ሁለት አይን መነን ነው። ደረጃነቱ ራሱ ጥበቡን ራሱን ችሎ በኩል ስፋት ደረጃ የሆነ የጥበብ ምርጫ ነው ማለት ነው። ቆንጆ ነው በጣም እንደምታዩት ነው። ሙሉ ዙሪያው 4 አርቡ በዚህ በደረጃው ነው ማለት ነው። ወራጅ ጥልፍ ምናልባት ከተፈለገ ግን ያንደኛውን ከፊት ለፊት ይሄኛውን አንስተን በወራጅ ጥልፍ አድርገን መስራት የምንችል ይሆናል ማለት ነው። ነጠላውም ከቀሚሱ ጥለት እኩል ሰፊ የጥለት ምርጫ ነው ማለት ነው። ሰፋፊ የነጠላ ጥበብ ምርጫ ለምትወዱ ይሄ ጥሩ ምርጫ ነው ማለት ነው። ስለዚህ ይሄንን ቀሚስ አንገትና እጅ አድርገን 15 ሺህ ብር የምንሰራላችሁ ይሆናል ማለት ነው። ዙሪያ 4 አርብ አድርገን ቀጣይ ደግሞ ማሳያቸው የጥበብ ምርጫ ይሄኛውም ለገና ካዘጋጀናቸው ከቀይ ውጪ ግን ደግሞ ይሄ ድምቅ ያለ ወደ ቀይ የሚያደላውን ሮዝ ተጠቅመን የሰራ ነው የጥበብ ምርጫ ነው ማለት ነው። ከለሩን ቀየር ነው እንጂ የነበረ የጥበብ ምርጫ ነው ማለት ነው። ይሄንን ጎመኔ ከላይት ግሪን ጋር አድርገን ሚክስ አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። ይሄን በኬሻ ስራ ነው የተሰራው፣ ግን ቆንጆ ተደርጎ በጣም ጽድት ተደርጎ ምትት ተደርጎ የተሰራ የጥበብ ምርጫ ነው። ይሄም ዙሪያ 4 አርብ ነው፣ ግን ደግሞ ከፊት ለፊቱ አጭር አርገን የሰራ ነው ማለት ነው። ከፊት ለፊት አጭር መሆኑ ደግሞ እንደምታዩት ከፊት ለፊት አጭር ነው። ይሄ ከፊት ለፊት አጭር መሆኑ ደግሞ ወራጅ ጥልፉ እዚህ ላይ እንዲያርፍ ተደርጎ የተሰራ ነው ማለት ነው። ግን ዙሪያው 3 አርቡ ከኋላ ግን ልክ እንደዚህ ሰፊ ነው ማለት ነው። እንደምታዩት ነው። በጣም ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው እንደምታዩት። ስለዚህ ይሄ ቀሚስ አሁን ለምሳሌ ከነጠላው ጋር ያለው መስተጋብር በጣም ቆንጆ ተደርጎ የተሰራ ነው። የጨርቁ ጥራት ሁለት አይን መነን ነው። በደንብ ቆንጆ አድርገን የሰራ ነው። ስለዚህ ይሄን ቀሚስ ወራጅ ጥልፍ አድርገን 18 ሺህ ብር እንሰራላችኋለን ማለት ነው። ቆንጆ አድርገን በወራጅ ጥልፍ ፈርጥ የምትፈልጉ ከሆነ ተጨማሪ ፈርጥ መጨመር እንችላለን ያለምንም ክፍያ። ድርብ መነን የምትፈልጉ ከሆነ እሱንም እንደዛ አድርገን መስራት እንችላለን ማለት ነው። ስለዚህ ይሄ ቀሚስ ምርጫ ልክ እንዳልኳችሁ በወራጅ ጥልፍ በፈርጥ ጨምሮ 18 ሺህ ብር ነው ማለት ነው። ቀጣይ ደግሞ የጥበብ ምርጫ የምናልፈው ወደዚህኛው የጥበብ ምርጫ ነው ማለት ነው። እቺኛው ጥበብ ምርጫ እንደምታዩት ነች፣ ልስልስ ያለች ነች። ብሉነቷ ከሻምፓኝ ወርቀ ዘቡ ጋርና ከራሱ ከዶቃው ጋር ያለው መስተጋብር በጣም ያምራል። ቆንጆ ነው። ምን ደግሞ ይበልጥ ፍክት እንዲያደርገው አደረገው ፐርፕል ከለርን እንደ ፈርጥ ተጠቅመናል በሽመና ማለት ነው። እና እሱ እያንዳንዱ ጥበቡን በደንብ አጉልቶታል። እያንዳንዱ ይሄ ዶቃው ይሄ ፐርፕሉ በጣም ቆንጆ አድርጎ ፍክት አድርጎት የተሰራ የጥበብ ምርጫ ነው ማለት ነው። ጨርቁ በጣም ቆንጆ በሁለት አይን መነን የተሰራ ጨርቅ ነው። ምቱ ጠርዙ በጣም ቆንጆ ተደርጎ የተሰራ ነው ማለት ነው። የነጠላውም ደግሞ የቀሚሱን ግማሽ ግን ደግሞ ጥበቡ ሳይርቅ ቆንጆ ተደርጎ እዛው አንድ አይነት ሆኖ የተሰራ ነው ማለት ነው። ስለዚህ ይሄን ጥበብ አንገትና እጅ አድርገን 15 ሺህ ብር የምንሰራላችሁ ይሆናል ማለት ነው። ምናልባት ወራጅ ጥልፍ ወይም ደግሞ የእጅ ጥልፍ የምትፈልጉ ከሆነ ደግሞ እሱንም መነጋገር ይቻላል። በድርብ መነን አድርገን ሻማ በደንብ ሸፍነን እንሰራላችኋለን ማለት ነው። ቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄ ነው። ይሄ የቀሚስ ምርጫ ነው። ቡኒ ነው። ቡኒ በቢጫ ነው ሙሉ ለሙሉ። ግን ደግሞ ምንድነው ከስሩ
እግሩ በቀይ ወርቀ ዘብ ስለሆነ የተሰራው ከላይ እንደምታዩት በደንብ የማንጸባረቅ ቀይ ወደ ቀይነት በደንብ የማንጸባረቅ ባህሪ አለው ማለት ነው። በጣም ቆንጆ ተደርጎ የተሰራ ነው። ቀሚሱ ደረጃ ነው። ደረጃነቱም እንደዚህ እንደምታዩት ነው። ነጠላውም እንደዚሁ በደንብ ቆንጆ አድርገን የመሀሉን ጥለት ሙሉ በሙሉ ነጠላ ላይ ያሰፈርነው ነው ማለት ነው። ቆንጆ አድርገን የሰራነው ነው። እኛ ጋር ነጠላችን ከ2 ከ20 በላይ ናቸው። ሁሉም በደንብ ረጃጅም ናቸው ማለት ነው። ለእናቶች እስከ 2 ከ60 ነው የምንሰራው ማለት ነው። ይሄንን ቀሚስ አንገትና እጅ አድርገን ዙሪያውን ደግሞ ልክ እንደዚህ 4/4 አድርገን ሰርተን 15,000 ብር ሰርተን የምናስረክባችሁ ይሆናል በማሽን ጥልፍ ማለት ነው። ፈርጥ ተጨማሪ የምትፈልጉ አናስከፍላችሁም። አንገቱ ላይ ጥልፉ ላይ ፈርጥ እናደርግላችኋለን ማለት ነው። ዛሬ ሽፎኖችንና ጥበቦችን ነበር ያሳየናችሁ። በጣም ቆንጆ ሽፎን እንዳሳየናችሁ ተስፋ እናደርጋለን ማለት ነው። በተለይ ቆንጆ አድርገን እንደምንሰፋላችሁ ደግሞ ከዚሁ ለመናገር እንወዳለን ማለት ነው። ጥበቦቹንም ደግሞ እንደምትወዷቸው ተስፋ እናደርጋለን። ቀጣይ ሳምንት በተለየ አሰራር ደግሞ በተለየ ልብሶች እንገናኛለን ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከዛ ቤተሰብ እየሆናችሁ ጠብቁ ማለት ነው። መልካም ጊዜ። ሰላም ሁኑ።